ስለመቤታችን ክብር መናገር የመቤታችን ክብሯ እንዲታወቅ ማድረግ የክርስቶስን ክብር ይጋርዳል ብለው የሚያስቡ ሰዎች አይደለም። ይሄ ራሱ አለማወቅ። ለምን የመቤታችን ክብሯ ከዕለተ ጽንስ ጀምሮ እንደውም ከጽንሱ ቀድሞ ጀምሮ ክብሯ እንዲነገር ያደረገ ራሱ መንፈስ ቅዱስ አይደለም? የእሷ ክብር መነገር የክርስቶስን ክብር የሚጋርድ ቢሆን ኖሮ መንፈስ ቅዱስ አያደርገውም ነበር። ሲጀመር ክርስቶስ የሚጋረድም ክብር የለው። በፍጡር የትኛውም ክብር ላይ ብንወጣ የእኛ ክብር ልቆ የክርስቶስን ክብር መጋረድ አይችልም። ይሄ ራሱ ክርስቶስ ማን እንደሆነ አለማወቅን ያሳያል። ክብራችን፣ ሀገራችን፣ ርስታችን እኮ አንተ ነህ ነው የምንለው ክርስቶስ። ዛሬ እሱን በማመን ነገ ተጋድሏችንን በመጨረስ እኮ የምንከብርበት ክብራችን እሱ ነው። የምንወርሰው ርስታችን እሱ ነው። የምናርፈው ረፍታችን እሱ ነው። ይህንን አለመረዳት ነው። ይህንን ሁሉ መናገር እግዚአብሔር ቀጥታ እንደ እግዚአብሔርነቱ ወይም ቀጥታ በእግዚአብሔርነቱ ብቻ ዲያብሎስን ቢያሸንፈው ኖሮ ዲያብሎስ ምክንያት ያገኝ ነበር። ኃያል የሆነው ደካማን ቢያሸንፈው ምንም የሚገርም አይደለም። የሚገርመውም ይላሉ በጣም አስገራሚ የሚሆነው ደካማው ኃያሉን ሲያሸንፈው። ስለዚህ ዲያብሎስ በናቀው፣ ዲያብሎስ በረገጠው፣ ዲያብሎስ ባሪያዬ በሚለው በዛ ባህሪ ተሰውሮ ነው ክርስቶስ ዲያብሎስን ድል የነሳው። ለዚህ ነው ራሱ ዲያብሎስ በዕለተ ዓርብ በዚህ በትምህርተ ኅቡዓት ላይ ምን እንላለን? ረግጨው፣ ቀጥቅጨው፣ ነግሼበት፣ ረትቸው የኖርኩትን ይህንን የሰውን ሥጋ ለብሶ ድል የነሳኝ ማን ነው? ድል የነሳው በእኛ ባህሪ፣ የእኛን ባህሪ ተዋህዶ ነው ድል የነሳው። እና ለዚህ ደግሞ ሂደት፣ ለዚህ የመዳናችን ምስጢር፣ ለዚህ የመዋጀታችን ምስጢር ደግሞ የሰው ሱታፌ አለበት። የሰው ሱታፌ፣ የሰው ተሳትፎ ደግሞ በመጀመሪያ የተገለጠ በእመቤታችን